ከቤት እንዳታስወጫት። ትምህርት ቤት የትም እንዳትሄድ። ትምህርት ቤትም ቢሆን እኔ ራሴ ሂጅ እነግራቸዋለሁ። ተፈጠረው መድብል ምንድነው? ለምንድነው ቆይ የማትነግረኝ? ቅድስት ተረጋጊ እንጂ ምን ሆነሻል? እና ታዲያ ለምንድነው ትምህርት ቤት የማትሄደው? መሄድ ስለሌለባት። ምን ልታደርግ ነው? እሺ እንደሞተ ወይ ደግሞ በህይወት እንዳለ ዛሬ አረጋግጠ። ብሩኬ ከዚህ ክፍል ከወጣ በኋላ ይሄን ቤት እንዴት ነበር ያገኘሽው? ሌላ አንድ ቲሸርት አግኝቼ ነበር። የብሩክ ቲሸርት ላምጣው እንዴ? አዎ አምጪው። ግን ምን ሰዓት ነው መሰለኝ የነካው። በቃ ተው። እኔ አሁን ከብሩክ መጥፋት ይልቅ የብሩክ ወንድም ምን አባቱ ሊሰራ መጣ እያስጨነቀኝ ያለ ጉዳይ ይሄ ነው። ምን ሊያደርግ ነው የመጣው? ደግሞ ወንድሙ ከብሩክ የዋሰ ሰይጣን ዝም ይበላል። ብሩክ ጠፍቶ ቀናቶችን አስቆጥሮ ይገኛል ማለት ነው። የት ሄደ የሚለው ለሁላችንም ግራ አጋቢ ነገር ነው። ታስሮ ነው ወይስ ታግቶ ነው ወይስ ደግሞ ወንጀል ስለሰራ ራሱን ለመሰወር ተደብቆ ነው የሚለው ግራ አጋቢ ነው። ቢሆንም ግን በስተመጨረሻ ኤፍራታ አንዳንድ ሚስጥሮችን ከመሀሌት እየመነተፈ እያወጣ ትገኛለች። እሱም እንግዲህ የሰራው ወንጀሎች በጣም ከባድ ወንጀሎች እንደሆኑ እንደዚሁም ወንድምየውም እንግዲህ በራሱ መንገድ ሄዶ ደርሶበት የሰራው ወንጀል በጣም ከባድ ወንጀል እንደሆነ ከነኚህ ሰዎች ጋር በምን መንገድ ነው የተገናኘው ወንድሜ በማለት በጣም ጭንቀት ውስጥ ይገኛል። ከዚህ ሰውዬ ጋር የተገናኙ ሰዎች እስር ቤት ውስጥ ብዙ ሰዎችን አግኝቻቸዋለሁ እና ሰውየው በጣም ቱጃር ነው። በዚህ ላይ ደግሞ አትስራ የተባሉት ወንጀሎች በጣም ከባባድ ወንጀሎችን የሚሰራው እሱ ነው በማለት በጣም እየተጨነቀ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ እነሆ ዛሬ ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ ማለት ነው። ምሳሌ ድራማ ምን አዲስ ነገር አለ የሚለው እንግዲህ ወደ እናንተ ማድረስ ይሆናል። ሁላችሁም እስከ ፍጻሜው ድረስ አብራችን ቆዩ እያልኩ በአክብሮት ጠይቃለሁ ማለት ነው። እንግዲህ በምሳሌ ድራማ ላይ ብሩክ ጠፍቶ ቀናቶቹን አስቆጥሯል ማለት ነው። ግን እሱም ወንድሙ መጥቷልና ወንድሙ መድብልን በጣም እየተጨነቀ ወንድሜ የት ነው የሄደው እያለ ምን ሆኖ ነው? ምን ገጥሞት ነው? ሞቶ ነው ወይስ ታስሮ ነው? ምን ሆኖ እያለ በጣም ተጨንቋል። ምክንያቱም ብሩክ ልጁን ሳያይ ለደቂቃ ለሰከንዳት እንኳን መቆየት የማይችል አባት ነውና፣ ስለዚህ እነኚህ ኢንፎርሜሽኖች ደግሞ መድብል በራሱ መንገድ እየሄደበት እንግዲህ ትራንስፈር ወደ እሱ አካውንት ብር ትራንስፈር ያደረጉ ሰዎችን ላኩልኝ ብሎ እየተተባበረ ነበረ። ነገር ግን የተተባበረው ሰውዬ ቢልክለት ወደ እሱ አካውንት ትራንስፈር ያደረጉትን ሰዎች ስሙን ሲያይ እንግዲህ በጣም ደንግጧል። እና ከነኚህ ሰዎች ወንድሜ በምን በኩል ነው የተገናኘው? ከዚህ ሰውዬ ጋር በምን በኩል ነው የተገናኘው? ይሄ ሰውዬ በጣም ከባድ ወንጀል የሚሰራ ነው። ወይኔ ወንድሜ በቃ ምን ሆነህ ነው? በቃ በምን በኩል ከነኚህ ሰዎች ተገናኘ? በማለት በጣም ተደናግጦ ይገኛል። እና በጣም ተደናግጦ እየጮህ እያለ እንግዲህ ድንገት ቅድስት ስትመጣና እንዴ መድብል ምን ሆነሃል ስትለው እንግዲህ እሱም ብሩክ በጣም ከባድ ችግር ውስጥ ያለው ብሩክ በጣም ከባድ ችግር ውስጥ ገብቷል እያለ ነበረ። እንግዲህ ቅድስትም ኪችን ነበረች እና እሱ እንደዛ ሲጮህ ሰምታ እንዴ ምን ሆነህ ነው መድብል ብላ አስጠይቀውም እሱ እንግዲህ ያው ችግር ውስጥ ገብቷል ብሎ ነግሯት ነበር። እሷም ምንድነው ምን አጥፍቶ ነው ምናምን ስትል እንግዲህ በጣም ከባድ ችግር ውስጥ ነው የገባው ወንድሜ፣ ወይኔ በምን በኩል ነው ከዚህ ሰውዬ ጋር የተገናኘው በማለት ነው እያለ ነበርና ነገር ግን ድንገት ምሳሌ ስትመጣባቸው ድንግጥ ይላሉ ማለት ነው። ምን ሆናችሁ ነው ስትላቸውም እንግዲህ የሚሉት ጠፍቶባቸው መድብል እባክሽ እንደንስ እያለች ነው፣ እኔ ደግሞ መደነስ አልችልም እያልኳት ነው ብሎ እንግዲህ ነገር ያዞርባታል ማለት ነው። ምሳሌ እንግዲህ አይ እንደዛ ከሆነ እኔው ሙዚቃ ልክፈትላችሁ ደንሱ ብላ ሙዚቃው ወዲያው በደቂቃ ውስጥ ከፍትላችኋለች ማለት ነው። እንግዲህ እሷን አለማስነቃት እንግዲህ እነሱም ሳይፈልጉ በግዴታቸው ነገሮችን አለማስነቃት ወደ ዳንስ ውስጥ ገብተዋል ማለት ነው። መድብልና ቅድስት እንግዲህ ዳንስ ጀምረዋል ማለት ነው። እነሱ ተጨንቀው ነበረ። እንደውም በቃ የብሩክን ጉዳይ ትተው ወደ ዳንስና ወደ ጭፈራ ገቡ ማለት ነው። ቅድስት ግን ጭፈራ አትችልም፣ በላው ላይ ያዞራታል ሲል ወርቃበት ነበረ ማለት ነው። እሱ እንግዲህ አይ በቃኝ እኔ ካይሆንስ ከምሳሌ ጋር ጨፍሩ ብላ አሷተታቸው ቁርስ ላቅርብ ብላ ስታቸው ትወጣለች ማለት ነው። እንግዲህ ምሳሌ ነገሮችን ሁሉ እያስረሳቻቸውን የምትገኘው ቢሆንም ግን ደግሞ ጋሼ የት ሄዶ ነው? ጋሼ ለምን አይደውልም? አባዬ ለምን አይደውልም? የሚለውን እንግዲህ ቅድስትን ደግሞ በጣም እያስጨነቀቻት ነው። ቅድስት ደግሞ ይህን ጥያቄ ልትመልስላት አልቻለችም በጊዜው። እዚህ በጣም እየተጨነቀች ትገኛለች። እንዲሁም እንግዲህ ዝና መሀሌትን ጠበቅ አርግቶ ይዞ ይገኛል ማለት ነው። እሱ እንግዲህ ጠበቅ አርግቶ የያዘው ከሷ ውጪ ምንም አይነት ኢንፎርሜሽን ሊያገኝ አይችልም እና እንግዲህ እሷን በዛ በቤትና በገንዘብ ስለምትታለል ቤቱን የራስሽ ማድረግ አትችይም፣ ገንዘብ ማግኘት አትችይም፣ ከሰው እጅ መጠበቅ ሞታት አትፈልጊም እንዲ አንቺ እያለት ይገኛል። እሷም አልፈልጋለሁ ዝናዬ ያልከኝን ሁሉ እኮ ለማድረግ ዝግጁ ነኝ እያለ ትገኛለች ማለት ነውና እንግዲህ ወደ ሀዋሳ እንሄዳለን። እዛን ድረስ ግን አዲስ ስራ የምትሰሪው አለ፣ ነገሮች ተሻሽለው አሁን ወደ ሞት አልፈዋል እያለት ይገኛል። እሷም
እሷም እንግዲህ ወደ ምትሄድበት ቦታ ለምን አብሬክ አልሄድም አንዳንድ ነገሮችን አግዘሃለሁ ስትል እባክሽ ዝም በይ ወሬኛ ምን ታደርጊያለሽ አንቺ ወሬ ብቻ ነሽ እያለት ነበር። እሷም እንግዲህ በመሀል ላይ ዝናዬ ትላለች መነጽሯ ወለቅ ታደርግና እኔ ግን አላምርም እንዴ ስትለውም እሱ እንግዲህ ደግሞ ማን ነው ታምሪያለሽ ያለሽ ያ ብሩክ ነው አይደለ ይላታል ማለት ነው። እሷም አዎ ብሩክ እኮ በጣም ቆንጆ ነሽ ልዕልት ነሽ ይለኝ ነበር በጣም እኮ ነው የሚያሞግሰኝ ስትለው እሱ እዛው ያሞግዝሽ ለእኔ ግን እንደዛ አይደለሽም ለእኔ ግን የሆነች ስምት መሲኝ ዝም ብሎ የሆነ ጥቅም ብር ወዳድ ጥቅም ወዳድ ሴት በራሷ ማትተማመን ሴት ዝም ብላ ቤት ፈላጊ ሴት ነው እምትመስኝ ይቅርታ ለዚህ ለቃላቶቼ ይላታል ማለት ነው። እሷም እንግዲህ ነው እንደዛ ነው ብላው እንግዲህ መልስ ሳጣጣ ያው ዝም ትለዋለች እና ስለዚህ ስራሽን ብቻ ዝም ብለሽ ስሪ እኔ አሁን ስለ ቆንጅና ማውራበት ጊዜ ላይ አይደለው እኔ የሚያስጨንቀኝ ብዙ ነገር አለ ስራሽን በአግባቡ መወጣት አለብሽ ሌላ ደግሞ ይሄ መድብል የሚባል ሰውዬ ለምንድን ነው የመጣው ምን አስቦ ነው የመጣው እሱን ምን ሊሰራ እንደመጣ ወደ ብሩክ ቤት ሰው ልከሽን ቢሆን ሄደሽን ቢሆን ማጣራት አለብሽ ነበር ያላትና እሷ ይቅርታ ይሄ ነገር ለኔ በጣም ከባድ ነው መስራት አልችልም ይሄንን ትለዋለችና በቃ አሁን ቼክ ጥፍልሻለሁ ሲላት እንግዲህ ፈገግ ትልና እውነት ነው ብር ፈላጊ ናት ስለሆነ እሺ በቃ ነው ያለችው። አሁን ሳይከብድም ሲላት አይ አሁን ሞክረዋለሁ ነው ነበር ያለችውና ነገር ግን እሷ ወደዛ መሄድ ስለማትችል ኤፍራታን መጠቀም ነው የፈለገችውና ኤፍራታን እንግዲህ ወደ እነሱ ቤት ሄደሽ እስቲ አንዳንድ ኢንፎርሜሽኖችን ልቀም ለምንድን ነው የመጣው በምናምን እያለች ትላታለችና እሷም ብር ፈልጋለሁ ትላታለች ማለት ነው። ብር ከሆነ የምትፈልጊውን ዝና ሼር ያደርግልሻል ሌላ ምን ትፈልጊያለሽ ትላታለች። እሷም እንግዲህ ከመድብልም የምትቀበለው ብዙ ህይወትሽን የሚቀይር ገንዘብ ሰጥሻለሁ ስላላት እሱም ሼር ያደርግላታልና ስለዚህ መጀመሪያ ብሩ ይግባልኝ ሌላ ደግሞ አንቺ የደበቅሽኝ ሚስጥር አለ ስለ ብሩክ ዝና የነገረሽን እሱ እንድትነግሪኝ ፈልጋለሁ ነበር ያለቻትና መሀሌትም እንግዲህ ዝና የነገራት ሚስጥር ከአንቺ ውጪ ለማንም ሰው አሳልፈሽ እንዳትነግሪ ይሄ ሚስጥር ከሌላ ሰው በሰማ እገልሻለሁ ደመከልብ ነው ማደርግሽ ብሎኛል በማለት እንግዲህ ኤፍራታን አስጠንቅቃ ትነግራታለች። ኤፍራታ እኔ ለማን ነግራለሁ ብለሽ ነው እባክሽ ዝም ብለሽ ንገሪኝ በማለት ትላታለች። ስለዚህ ብሩክ ምን ሆኖ ነው በማለት ትላታለች። ለምንድን ነው የብሩክ መያዝ ዝናን ያስጨነቀው በማለት ብትጠይቃትም ብሩክ ልጁን ሊያሳክም ወደ ታይላንድ ሲሄድ በጣም ህገወጥ ስራ የሚሰሩ አደንዛዥ እጽ የተባሉ የተከለከሉ አደንዛዥ እጾችን በ9 ሚሊዮን ብር ሸጠውለት ሰጥተውት ይህንን እቃ ይዘህ እንድትሄድ ብለውት ነበረ። እሱ ግን ደፋር ነው ብሩን ትራንስፈር አስደርጎ እዚሁ ቦሌ ኤርፖርት ቆሻሻ መጣያ ውስጥ ነው ጥሎት የሄደው። ስለዚህ ያንን ነገር ደግሞ የነገረኝ ዝና ነው በማለት ነበርና ያለቻት። እንዴ ዝናም እዚህ ነገር ውስጥ ይሰራል ማለት ነው ስትላት እንግዲህ እሱን አላቅም እኔ ነገር ግን እሱ የነገረኝ ይሄንን ነው ትላታለች ማለት ነው። እና እሺ አንቺን በይ እነ መድብል ምን እየሰራ ነው ብሩክ ቤት እስቲ ያሉትን ኢንፎርሜሽን ንገሪኝ ስትላት እንግዲህ ኤፍራታ በጣም ብልጥ ነች ከሁለቱም በኩል እየተጠቀመች እንደዚሁ እንግዲህ እሱን ነገ ጠዋት ነግርሻለሁ ብላ ነው ነገሮችን ያሳለፈችባት ማለት ነው። ነገር ግን ወዲያውኑ መሀሌት ወጣ ስትል መድብል ጋር ደውላ ብሩክ ችግር ውስጥ ገብቷል ተይ ብላ ትነግረዋለች ማለት ነው። እሱም በቃ ይህን ነገር በአካል ተገናኝተን ማውራት አለብን ይላታል። እንግዲህ በጣም ምን ችግር ውስጥ ነው የገባሁት ምን አይነት ጭንቀት ውስጥ ነው የገባሁት እያለ መድብልም እየተጨነቀ እየለባበሰ ሰሷ ለመገናኘት ቦታ ተቀጣጥሮ እንግዲህ ሊሄድ ሲገኝ ይገኛል ማለት ነው። ቅድስትም እንዴት ነህ መድብል ስትለው ደህና ነሽ ነው ያላት እና መልሶ እና ደህና ነኝ እንድልሽ ፈልገሽ ነው እንዲህ በዚህን ሰዓት አሁን ሰላም ነው እኮ የምትይኝ በማለት ነበር ያላት እና ነገር ግን በቃ ምንም አዲስ ነገር የለም ነገር ግን እማገኘው ሰው አለ ወደዛ ሊሄድ ነው በማለት ነበር እያላት እና ስለዚህ ምሳሌ ትምህርትም እንዳትሄድ ከቤትም እንዳትወጣ በደንቡ ጠብቂያት ነበር ያላትና እሷም እንዴ የመድብል ምንድነው ችግሩ የተፈጠረ ችግር አለ ወይ ብትለው ምንም ችግር የለም ግን እኔ ያልኩሽን ብቻ አድርጊ ልጅቷን አደራ በማለት ነበር ያለውና እኔ ለመምህራኖቹም ሄጂ ትምህርት ቤት ያለውን ችግር ነግራቸዋለሁ ስለዚህ የትም እንዳትሄድ በማለት እንግዲህ እሷን አስጠንቅቆ ነበር ከቤት የወጣው። ነገር ግን ከኤፍራታ ጋርም ሲገናኝ ኤፍራታ ያው የነገረችው በጣም አስደንጋጭ ነው። እንግዲህ ይሄን ነገር ይሄን ሚስጥሮችን እንዳሉ ዝና እንደሚያውቅ እንደዚሁም የዝና እጅም እንዳለበትና ሁሉን ነገር እሱ እንደሚያውቅ ነው እንግዲህ የነገረችውና ስለዚህ የወንድሜ መጥፋት ውስጥ የሱ እጅም አለበት እንኳንም አንድ ቀን ቢሆን አየሁትና አወቅኩ ስለዚህ አለቀውም ወንድሜ አንድ ነገር ቢሆን እያለ ይገኛል ማለት ነው። እንግዲህ የሱን ስራ ደግሞ የምታውቀው አብራ ይኖረችው ሉላ ነበረችና እሷም ለሞገስ እናንተ ጭራሽ የምታውቁት አይመስለኝም እኮ ሞገስ እኮ በጣም ከባድ ሰው ነው በጣም በወንጀል ውስጥ የወደቀ ሰው እኮ ነው ስለዚህ እሱ ቤት መሸጡን ደግሞ የሚያውቀው ሞገስ ብቻ ነው ስለዚህ እሱ ነው እነዚህ ሰዎች የሚላከበት እና እሱም ያውቃል ማለት ነው በደንቡ ልታውቁት ይገባችኋል ሞገስ ብላ ነው እንግዲህ ለሞገስ የነገረችውና
ሞገስ እንግዲህ እንደውም በዚህ ምክንያት ወይ ይደፈርሳል ወይ ይጠራል ወይም እሱም በወንጀል ውስጥ የጨቀየ ሰው ሆኖ ተይዞ ታስሮ እኛም በነጻነታችን አዲስ አበባ ምድር ውስጥ መንቀሳቀስ እንጀምራለን ብሎ እንግዲህ እያለ ይገኛል ማለት ነው። እንግዲህ ብዙ አይነት ጥርጣሬዎች ወደ እነሱ አይምሮ ውስጥ መጥተው ይገኛሉ። አንደኛ ታስሮ ነው የሚል፣ ሁለተኛ ደግሞ ይሄ ብሩን ትራንስፈር ያደርገለት ሰውዬ አግቶት ነው የሚል፣ ሶስተኛ ነገር ደግሞ እሱ ለራሱ ከነኚህ ከሰዎች ለመሸሽ ስልኩን አጥፍቶ ነው የሸሸ ወደ ሌላ የሚል ሶስት ነገሮች ወደ እነሱ እየመጡ ይገኛሉና ነገር ግን ራሱን ሊያሸሽ ቢፈልግ ልጄን አደራ ብሎ ለሰው ሰጥቶ ነው የሚሄደው እንጂ ወጥቶ አይቀርም ነበረ። እንደዚሁም ደግሞ ደም የነካው ቲሸርት ማን ነው አምጥቶ ሶፋ ስር የወረወረው የሚለው በጣም ጥያቄ ይሆናልና ይሄ ነገር ግን ያው ሞገስ እንዳለው ወይ ይደፈርሳል ወይ ይጠራል ማለት ነው። ቀጣይ ቪዲዮ ምን አዲስ ነገር አለ የሚለውን እጀላችሁ እመጣለሁ። የዛሬ ቪዲዮ ይመስላል። ከዛው ደስ ያሰንብቱልኝ።